በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ ፈጣሪያችን መድኃኔ ዓለም ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ቆይታችኋል? ቸሩ አምላካችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል እመብርሃን ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። ከጻድቁ አብየ ጊዜ ከሰማዕቱ ከቅዱስ መርቆሬዎስ ከሰንበት በረከት ረድኤት በቸርነቱ ይክፈለን። እንግዲህ የአባታችን አብየ ጊዜ የጻድቁን መታሰቢያ የምናደርግበት ወራዊ መታሰቢያ ዕለት ነው። ያው ዕለት ዘመነ ጽጌም ስለሆነ በየዕለቱ የዓመት በዓላት ብዙ ስላሉ ስለ አቡነ አብየ ጊዜ ወደ መጨረሻ አካባቢ ነው ሁል ጊዜ ጥቂት የምናነሳ። እንግዲህ ክብረ በዓላቸውን ጠብቀን ደግሞ በየዓመት ክብረ በዓላቸው ጊዜ ጉባኤ ለማድረግ አይመችም እና ወይ አንድ ቀን ስራዬ ብለን ደግሞ ሙሉ ታሪካቸውን የምንተርክ ይሆናል። እዛ ጉባኤ እንኳ አንዴም ሁለቴ ተረኩ ይመስለኛል። ሙሉ ታሪካቸው ማለት እኛ ልንሰማው በምንችለው መጠን ማለት ነው እንጂ ቅዱሳን ታሪክ በሙሉ ተተርኮ ተዘርዝሮ የሚያልቅ አይደለም እና ዛሬም ወደ መጨረሻ አካባቢ እናወሳለን። እንግዲህ ሁለት ነገሮችን እግዚአብሔር ቢፈቅድ እናያለን። አንደኛው ዛሬ በዘመነ ጽጌ ሌሊት ሊቃውንተ ቤተክርስቲያን በቤታችን ጌታችንን ሲያመሰግኑ አድረዋል። ቅዳሴ ሰዓት ላይ የተነበነው ምንባብ ጊዜም ወርኃ ጽጌ ስለሆነ ወርኃ ጽጌ ነክ የሆኑ ነገሮች ናቸው። እንግዲህ በተለይ በመዝሙሩም በቅዳሴ በምንባባቱም የሚወሱትና ዲያቆኑ ያነበበውን ኃይለ ቃል ላንበበላችሁ ግዕዙንና ከዚያ ውስጥ ኃይለ ቃል እንወስዳለን። እንግዲህ ያው አስቀድሳችሁ አለ ብዬ ስለምገምት ግን ደግሞ ብዙ ጊዜ ቅዳሴ ላይ ድሮ ታስታውሱ ይሆናል እንግዲህ ልጆች እያለን አማርኛ የሚባል እዚህ አይነበብም፣ ያው ግዕዝ ነው። ነፍሳቸውን ይማር አበው እንደዛ እና የዛ ልማዱ ነው። እኔ በአማርኛ ሲነበብ አይገባኝም፣ እሺ አይለኝም። በግዕዝ እንዲነበብ እወዳለሁ። በስርዓቱን እውነቱን ካየነ ግን መነበብ ያለበት በአማርኛ። ምክንያቱም ቅዱስ ጳውሎስም ተናግሯል፣ ሊቃውንተ ቤተክርስቲያንም ይላሉ ማለት ምእመናን በሚያደምጡት ቋንቋ ይነበብላቸው። እንኳን ሌላ አረብኛ ከሆነ የሚያዳምጡ በአረብኛ ነው መነበብ ያለበት። እንግሊዘኛ ከሆነ በእንግሊዘኛ ነው በሚያዳምጡት። ያ ማለት ንባባ ብቻ ናት እሷ ማለት የቅዱስ ጳውሎስ የቅዱሳን ሐዋርያት መልእክት፣ ግብረ ሐዋርያትና ወንጌል እነዚህ አራቱ ናቸው። ሌላው ምስጢር ነክ ያለውን ነገር ካህኑ እየመረጠ በአማርኛም በግዕዝም እያሰናሰለ ሊያነበው ይችላል እና ያም ሆኖ ግን ለምእመናን ተብሎ በአማርኛ ቢነበብ 90% የሚሆነው አያዳምጠውም። አረ እንደው 100 እንዳልል እንደው መቼም ጨርሼ እንዳልለው ይሆን እንጂ አያዳምጠውም። ዛሬ ምንድነው የተነበበ የለም እና ዝም ብዬ የማያዳምጡ ከሆነ ታዲያኛ በደንብ እንዲሰማን ምን በግዕዝ ቢሆን ይሻላል ከማለት ደርሳለሁኝና ዛሬ የተነበበው ንባብ ቅዱስ ጳውሎስ ለሮም ሰዎች የጻፈላቸው መልእክት ነው። እንግዲህ እንድታውቁት ሮም ማለት ዛሬ ጣሊያን የምንለው ስፍራ ውስጥ ያለች ከተማ ብትሆንም እንኳን በጥንቱ ዘመን ሰፊ ግዛት ናት። እነዛች ሮም ከተማ ውስጥ ለነበሩ ክርስቲያኖች የተጻፈ መልእክት ነው። ቅዱስ ጳውሎስ በቆሮንቶስ በእስር ቤት እያለ አንድ ነገር ሰማ። በሮም ቤተክርስቲያን ያሉ ምእመናን እርስ በርሳቸው ተጣሉ የሚል ነገር። መጣላት ሲባል ቀላል ጠብ አይደለም። ልክ ዛሬ ያለው ጠብ ለምሳሌ አሁን የኦሮሞ የትግሬ አማራ እየተባለ እስከ ጳጳሱ ድረስ መለያየት አለ አይደለም፣ በመሪ ደረጃ ነው። የዛን ጊዜ ደግሞ ታላላቆቻቸው ብቻ ሳይሆን ምእመኑም ጨምሮ ተለይቷል። ሲለየ ደግሞ እንዳሁኑ ዘመን የዘረኝነት በሽታ ነው። ይሄ እኔ እንዲህ ነኝ። የተጣሉት ማንና ማን ናቸው? እስራኤላውያንና አሕዛብ ናቸው። እነዚህ እስራኤላውያን ከአብርሃም ዘር የመጡ ትንቢት የተነገረላቸው ሱባኤ የተቆጠረላቸው ናቸው። አሕዛብ ደግሞ በጣዖት አምልኮን የቆዩ፣ ሁለቱም ግን ወደ ክርስቶስ አምልኮ መጥተዋል እና እስራኤላውያን በእስራኤልነታቸው ሲመኩ፣ አሕዛብ በአሕዛብነታቸው ሲመኩ ለነሱ ዘለፋ ተግሳጽ የተጻፈ ነው። ተጽፎ የተላከ ፌቤን በምትባል ደግ ቅድስት ክንክራኦስ የሚባል ስፍራ የምታገለግል መምኔቱና የምታገለግል የተባረከች ሴት ነበረች። በቅዱስ ጳውሎስ የአገልግሎት ሕይወት ውስጥ ብዙ የተመሰገኑ ሴቶች አሉ። ከነዚህ መካከል አንዷ ቅድስት ፌቤን ናት እና ለዚች ቅድስት እናት የላከው ነው እና ሲልክ ዛሬ የተነበበው እስራኤላውያን ክርስቶስን በመስቀላቸው አምላክነቱን ባለመቀበላቸው መሲህነቱን ባለመቀበላቸው የደረሰባቸውን ነገር እና ደግሞ አሕዛብ እነርሱ በወጡበት ስፍራ ስለመተካታቸው ሲናገር መጥፋት እግዚአብሔር ለእስራኤል ካራራ ለአሕዛብ እንደማይራራ ሲገልጥ ነው። ቁጥር 20 ሮሜ
ምዕራፍ 11 ቁጥር 20 ጀምሮ ያለውን እናንብበው። አሁን ምን ይላል? እነርሱ ይሰበሩ ዘንድ ይቆረጡ ዘንድ ይነቀሉ ዘንድ ከተስፋ ይወጡ ዘንድ የተገባ ነው። ለምን? እስመ ኢአምኑ ስላላመኑ፣ ያላመኑ ሁሉ ሊሰበር ሊባረር ግድ ነው። ወአንተሰ ቆምከ እስመ አመንከ፣ አንተ ድሮ ከጣዖት አምላኪነት የመጣኸው ግን አምነህ ተገኝተሃልና እግዚአብሔር ተክሎሃል። ፍሩሃ ከንበር ፈርተህ ኑር ተጠንቀቅ ይላል ቅዱስ ጳውሎስ። ፍሩሃ ከንበር ፈርተህ ኑር ተጠንቅቀህ ኑር። ወይታይቢ ርእሰከ ራስን ከፍ ከፍ አታድርግ፣ እኔ እበልጣለሁ አትበል። ሶበለልክቱ ለፍጥረቶሙ ዘይት፣ እነሱ ጥንቱኑ መምለኪያነ እግዚአብሔር የሆኑት በዘይት ይመስላቸዋል። ዘይት መድኃኒት ነው አይደለም? ዘይት መብራት ነው አይደለም? በዘይት ይመስላቸው። እነሱ ጥንተ ፍጥረታቸው እግዚአብሔርን የሚያመልኩ ሆነው ሳለ ኢምህኮሙ እግዚአብሔር አልራራላቸውም። እናምንህም ሲሉት ጨክኖባቸዋል። ኪያከኑ ይምህከከ እንዴ አላንተ ይራራልህ ይመስልሃልን? ርኢ እንከ ምሕረቶሂ ወአጥቦቶሂ ለእግዚአብሔር፣ እንኪያስ የእግዚአብሔርን ቸርነቱን ብቻ ሳይሆን ጭከናውንም እንዳትረሳው፣ ቁርጥ ፍርዱንም እንዳትረሳው አለ። ለለሰ ወድቁ አውቀዮሙ፣ አናምንም ብለው የወደቁትን ቆርጦ ጥሏቸዋል። ወለከሰ ምህረከ፣ አንተን ግን ይቅር አለ። ለመነበርከ በዘምህረከ፣ ነገር ግን እንደተማርክ ነህ ምሕረት እንደሚገባው ሆነ ብትኖር ነው። ወማኮስ ኪያከኒ ያወቀየከችን አትረሳችን፣ እምቢ ካልክ ግን አንተንም ይቆርጣል ነው። ኪያከኒ ያወቀየከ ያለው አንተንም ይቆርጣል። ቁጥር 22 ላይ ነው። ወሎሙኒ ይተክሎሙ ለማአምኖ ይክል እግዚአብሔር ተኪሎቶሙ ዳግመ፣ እስራኤል ካመኑ በአንተ ፈንታ ተመልሶ ሊገቡ ይችላሉ። ኪያከ ጥቀ አውለ አገዳም ገዘመከ እንፍጥረትከ ወተከለከ ውስተ ዘኢኮነ ፍጥረትከ ውስተ ሰናይ ዘይት፣ አንተ ጥንቱኑ የቤት ዘይት አልነበርክም፣ የዱር ዘይት ነህ፣ የበረሃ ዘይት ነህ፣ የጠላት ያጋንንት የጣዖት መጫወቻ ነበርክ። እነርሱ የቤት ዘይት ነበሩ፣ የቤት እግዚአብሔር ዘይት ነበሩ፣ ማለትም መመለካያን እግዚአብሔር ነበሩ። እነሱን ቆርጦ አስወጥቶ አንተና መጥቶ ከበረሃ ተከለለ። አባቶቻችን ምሳሌ ሲነሱን ይላሉ የቤትና የበረሃ ዘይት የሚባላል። ጥሩ የቤት ዘይት ነው። ነገር ግን የቤት ዘይት ሲኖር ዘይት ምናችሁ ዛፉን ነው፣ የዘይት ዛፍ የወይራ ዛፍ ማለት ነው። ሲኖር ያረጅና ቅቡ ጥሩ እያለ ግን ኃይል ያጣል። ስለዚህ ባለቤቱ ይቆርጠውና ይፈለፍለዋል ወደ ውስጥ። ከበረሃ ደግሞ ይቆርጥ ያመጣና የበረሃውን ዘይት ይተክልበታል። የቤቱ ዘይት ጣዕም ብርሃን አለው፣ የበረሃው ዘይት ኃይል ጽን አለው። እንዲሆን በዚያ ምሳሌ ይነግሯል። ከበረሃ መጥቶ ተከለ ብሏል። ወፈቅር ለክሙ አኀዊነ ታይምሩ ዘንተ ምክረ ከመ ይትበሉ ጠቢባንህነ፣ ወንድሞቻችን ይህን ነገር እንድታውቁ መከራቸዋለሁ። አዋቂ ነን አትበሉ። ለምን ቢሉ ቀጥሎ ይናገራል። ይትበሉ ጠቢባንህነ፣ አዋቂ ነን እናውቃለን አትበሉ። እስመ ዑረተ ልብ ረከቦሙ ለእስራኤል፣ እስራኤል አዋቂ ነን ሲሉ ደንቆሮ ተገኝተዋል። ስለዚህ እስራኤልን ያጠፋቸው እናውቃለን ማለት ነው። አዋቂ ነን አትበሉ። ስለዚህ ኪያከኒ ያወቀየከ አንተንም ይቆርጣል የሚለውን ትምህርታችን ርዕስ እናደርገዋለን። አሁን ለምንድን ነው ይህንን ማለት ይፈልግ ነው? መጨረሻ ማጠቃለያ እናድርገው። ወደ ሀተታ ከግባዊ ነገረ ቅዱሳን ሳልተርክ ሰዓቱ ይሄድብኛል። ስለዚህ ነገረ ቅዱሳንን ላስቀድምላችሁ። እንግዲህ ዛሬ በቤተክርስቲያናችን ሰንበት ስለሆነ ነው መዝሙር 79 ላይ ያለው መስባክ የተሰበከ እንጂ አጸደ ወይን አፍለስከም ግብጽ፣ አጸደ ወይን የተባለች ቤተ እስራኤልን ከግብጽ ከፈርዖን ስር አፍልሰህ አመጣ። ሰደድከ አሕዛበ፣ ሰባቱን የከነዓን ነገስታት አባረርክ አሳደድክ። ወተከልኪያ ቤተ እስራኤልን በከነዓን ተከልክ። ወጽየከ ፍኖተ ቅድሚሃ፣ አንተን ታመልክ ዘንድ ወደ ወንጌል ወደ ሰንበት ወደ መንግስተ ሰማያት የሚሆናትን ጎዳና ጠረክላት የተባለው መስበክ ነው። በእለቱ ቢሆን በቀኑ ግን ዛሬ ጥቅምት 24 ቀን ነው። የአባታችን አብላሪዮስ፣ የአባታችን አብርሃም፣ የእናታችን ጸበለ ማርያም የሶስቱ ቅዱሳን በዓል ነው። ሶስቱን ነው የምተርክላቸው። አሁን እነዚህ ሶስቱም የሚያመሳስላቸው አንድ ነገር አለ። ለሶስቱም የሆነ መስባክ ነው ዛሬ ከዳዊት የታዘ ምን የሚል ዘረወ ወሀበ ለነዳይ፣ ሰጠ ለነዳያን በተነ፣ ወጽድቁን ይነብር ለዓለም።
ስለዚህ ትሩፋቱ በጎነቱ እውነቱ ጽድቁ ለዘላለም ጸንቶ ይኖራል ተብሎ ተነግሯል። ሶስቱንም በዚህ ስለምናቃቸው አስቀድመን አባታችን አብርሃም እንመልከት። አባታችን አብርሃም ማለት የእስራኤሉን አብርሃም አይደለም፣ የኢትዮጵያዊ ጻድቅ ናቸው። አቡነ አብርሃም ወይም አባ ዘግሩም ወይም አባ ብርሃነ መስቀል ወይም አባ ማኅፀንተ ሚካኤል ያው አጥቋጥሮ ይሆናል እንጂ የስንት ዓመት በፊት እንደሆነ አላውቅም። አንስተናቸው እናውቃለን። በአጋጣሚ ገጥመውን ያውቃሉ። ከ5 ዓመት ወይ ከ4 ዓመት በፊት አላውቅም እንደዛ። አባ ዘግሩም ይባሉ ወይም አባ ማኅፀንተ ሚካኤል በብዛት ግን የሚታወቁ አቡነ አብርሃም ተብሎ ነው የምንኩስና ስማቸው ስለሆነ። እኒ ቅዱስ ኢትዮጵያዊ ናቸው። በ14ኛው መቶ ክፍለ ዘመን ወደ መጨረሻው አካባቢ የነበሩ በዚያ ዘመን እንግዲህ መቼስ የነበሩ ጻድቃን በግብጽ በ4ኛውና በ5ኛው በኢትዮጵያ በ14ኛ በ13 በ14 በ15ኛው ክፍለ ዘመን በእነዚህ 300 ዓመታት የነበሩ ቅዱሳን እንኳን ገድላቸውን ስማቸውን ለመዘርዘር በጣም ብዙ ነው። አሁን በ14ኛው ክፍለ ዘመን እና አባ ዘግሩም ማለትም ጻድቁ አቡነ አብርሃም በነበሩበት ዘመን ላይ አቡነ ሳሙኤል በዚያ ጊዜ ነበሩ። እና አቡነ ማናቸው አቡነ ፊልጶስ የደብረ ሊባኖስ በዚያ ዘመን የነበሩ ትልልቅ ብዙ ቅዱሳን በዚያ ዘመን የነበሩና እኒ ቅዱስ ሰው ታሪካቸውን አጭር ለማድረግ ወላጆቻቸው ልጃቸው ሲለምኑ በብስራተ መልአክ ነው የተወለዱ መስከረም 17 የመስቀል ቀን ነው። በዚህ ምክንያት ነው ብርሃነ መስቀል የተባሉ። ክርስትና የተነሱበትን ይዘው ደግሞ ማኅፀንተ ሚካኤል ተብለዋል። ዘግሩም የሚለው ስማቸውን ማን እንዳወጣላቸው ታሪክ ውስጥ እናገኛለን። አደጉ፣ የቅዱስ ዳዊትን መዝሙር ተማሩ፣ ክህነት ተቀበሉ። ሲያገለግሉ ቆይቶ ወላጆቻቸው ሊያጋቧቸው ስለፈለጉ አልፈልግም ብለው ወጥተው ምናኔ ሄዱ። ከዚህ በኋላ የመጀመሪያ ስራቸው ምንኩስና ወደሚያገኙበት አባት ሲሄዱ መንገድ ላይ የት ይደርሳሉ? መደራ ማለት አድዋ የአቡነ ገሪማ እንደ አባ ገሪማ ይባላል። እዚያ ገዳም ይደርሳሉ። እንደ አባ ገሪማ ገዳም ደርሰው ከመነኮሳቱ ጋር አድረው እዚያ ሲመለከቱ አንድ ኔቢጤ ያሉ ልብሱ ግድድድ ያለ እንደ የረባ ልብስ የሌለው እና ሲያዩ ታዘኑ። እሳቸው ከቤት ስለሆነ የወጡት ለሰርክ የተዘጋጀ ልብስ ስለሆነ የለበሱት ሄደው እባክህ ልብስ ቀይረኝ አሉት። የእርሳቸውን ጥሩ ንጹህ ልብስ ሰጥተውት የሱን የተቀደደ ልብስ ለብሰው ወጥተው ሄዱ። ሲነጋ መነኮሳቱ ተሰብስበው ያንግዳ ወጥ ሄደ ሲባል አይደል ሌሊት መጥቶ እንዲህ አድርጎልኝ ሄደ። አይ ቡሩክ ሰው ነው እና ምን ይሻለኛል አለ ኔቢጤው። ጸልይለት እግዚአብሔር በጎዳና እንዲቀነው ይህን ስላደረገልን። እንግዲህ በኋላ ስማቸው አብርሃም ተብሏል ብለን የለ በመንኩስና ከዚህ ነው የሚጀምረው። መቼስ ስምና ግብር ሲለያይ አስቸጋሪ ነው። አስቡት አሁን የእናንተ እያንዳንዳችሁን ስም አስቡት። እንዴት ያለው የሁለታችሁ ስም ተመሳሳይ ነው። በላይ መሆንና ዘውድ መሆን ያው ነው፣ አንድ ነገር ነው። አባቶቻችን ምን ይላሉ? ስምህንም ማትመስል ከሆነ እዘን ይላሉ። አብርሃም ተብሎ ስሙ ተጠርቶ ግብሩ የኤሳው የሆነ የኢስማኤል የሆነ ስንት ሰው አለ። ግን በአጋጣሚ ስም ሳወሳ በእናንተ ዙሪያ ያለ ሰው ሆኖ ትርጉም እንዳታያይዙት። ዛሬው አብርሃም ስለሆኑ ነው እለቱ ጻድቁ ኢትዮጵያዊ ጻድቅ አቡነ አብርሃም ስለሆኑ ነውና ያን አድርገው ሄዱ። ከዚያ መልአከ እግዚአብሔር መርቶ የታደረሳቸው አደል የሚባለው ወይም አዳል ምንለው ስፍራ ላይ ያደረሳቸው። እዚያ ላይ ያሉ አንድ ጊዜ ሲጸልዩ ውሃ ጠማቸው። ከገድል ብዛት የተነሳ ቅዱሳን ውሃ ይጠማቸዋል፣ ይታገሱታል። ግን ሰው ናቸውና ሲበዛ ደግሞ ችግር ነው። ውሃ ጠማቸውና ዞር በረሃ ነው፣ ምንም ነገር የለውም። ጭው ያለ ልም ያለ በረሃ ነው። ከዚያ እልፍ ሲሉ ምን አዩ? እንደ ፋጋ የምትመስል ነገር አዩ ትንሽ። ከዚያች ላይ ሄዱና ጌታ ኢየሱስ ክርስቶስ ለእስራኤል ከጭንጫ ውሃ ያፈለቅላቸው ከሰማይ መና ያዘነምክላቸው ውሃ ጠጣኝ እባክህ ውሃ ጠጣኝ። እምነት ይጠይቃል። በነገራችሁ ላይ እንዲህ አንድ ጥያቄ ልጠይቃችሁ። ሙት ማስነሳት አይቻልም? ክልክል ነው? አይቻልም? ይቻላል እኮ። በነገራችሁ ላይ ጌታ ተናግሯል። የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ተነቅለ ወደዚህ አለፍ ብትሉት ይቻላችኋል ብሏል። ለማን ነው ያለ? ለሚያምን ሁሉ አይደለም? ምንድነው ያለ? በእኔ የሚያምኑትን ይህች ምልክት ትከተላቸዋለች፣ በስሜ አጋንንትን ያወጣሉ፣ የሚገድል መርዝ ቢጠጡ እንኳን አይጎዳቸውም ተብሎ ተነግሯል። ይሄው ደጋግም የምለው ይሄን ለምንድን ነው? ቅዱሳን እኮ ብረት አይደሉም፣ እንደኛ ሰው ናቸው እኮ።
ቅዱሳን ያደረጋቸው ምንድነው? ዓላማ፣ ጥረት፣ መሞከር፣ ለእግዚአብሔር ፍቅር ማደር ነው እኮ። ሌላ ምን? እግዚአብሔር አድልቶላቸው ነው? እኛን ትቶ እነሱን ለብቻ አድልቷቸው አይደለም። እሱን ማሰብ የሚገባ። አሁን ከዚያ ዝናብ ዘነመ። ዝናሙ ግን የዘነመ የት ላይ ነው? እዚያች ፋጋ ላይ ብቻ። ያንን ጠጥተው ረክተው ፈጣሪያቸውን አመሰግኑ። ከዚያ በገድል ሲኖሩ በበረሃ ብዙ ቅዱሳን ድሮ ብቻ ሳይሆን ዘንድሮም አሉ። አንድ ምስጢር ልንገራችሁ። ብዙ ሰው በዚህ ዘመን ጻድቃን የሌሉም ይመስለው ሞኛለ። እንደውም እውነቱን ልንገራችሁ፣ ድሮ ከነበሩ ጻድቃን በቁጥር ያውኖቹ ሊበዙ ይችላሉ። ልዩነቱ ምንድነው? እግዚአብሔር ከክፋታችን ብዛት የተነሳ እንዳናውቃቸው አደረገን። ታምራት እንዳይሰሩ ማለትም ታምራት የመስራት ፍላጎት እንዳይኖራቸው ተገልጠው እንዳይታዩ አደረገ። አሁን ግብጽ ሰሞኑን በግብጽ አንዲት እናት ቅርብ ጊዜ ያረፉ ተብሎ በጣም የሚከበሩ እንሰማለን። በፊልም ሰርተውላታል፣ መጽሐፍ ተጽፎላታል፣ ወደ አማርኛ ተተርጉሟልና ያንን ሳይ አዝናለሁኝ። የመጀመሪያ ማዝነው በራሴ ነው። ቀጥሎ በቤተክርስቲያናችን በተሾሙ ሰዎች ነው። አንድ ጻድቅ ሲገኝ በግብጽ ዓለም ነው በቃ አንድያውን የሚያወራለት። ኢትዮጵያ ውስጥ እኮ ዛሬ በ10 ሺዎች ሊቆጠሩ የሚችሉ ቅዱሳን አሉ። በአጸደ ሥጋ ያሉ ማንም ግን ሊያገኛቸው አይችልም። ጥቂቶቹ እንደ እብድም እንደምንም ሆኖ ከተማ የተቀመጡ አሉ። አንዳንዱ ያውቃቸዋል እነሱ። ምክንያቱም ከተማ የሚመጡት ለህዝቡ ጥቅም ስለሆነ ተገልጠው እንዳይመጡ አይገባንም። እንዳይተው ደግሞ ያለ እነሱ እቺ ከተሞቹ ሊጠፉ ሆኑ። ስለዚህ ከተማውም እንዳይጠፋ የበለጠውን ደግሞ ስለማይገባ እንድናውቃቸው ብዙዎቹ እብድ መስለው ነው የሚመጡት። እንደ እብድ ነው የኖሩት። እኛም በዘመናችን የምናውቃቸው አሁንም ድረስ ያሉ አሉ። ብዙዎቹም ደግሞ አርፈዋል። ሲመራቸው አርፈዋል። በነገራችሁ ላይ አሁን ቅርብ ጊዜ መስከረም 21 ላይ አንድ አባት አረፉና በአጋጣሚ እኔ የማናገር እድል የለኝም። የምን እድል ነው ያለኝ? ጥሬ መላክ ብቻ ነው። እና ሲመጡ ብቻቸውን አይደለም 3 ነው ነበር የሚመጡትና መተው የሚላኩባቸው ከተማዎች አሉ። እዛ ሄዶ 7 ቀን ሙሉ ተማለው ብዙ ስቃይ ተቀብለው ይሄዳሉ። ከተማው ላይ ችግር ካለ አደጋ ከመጣና ብዙ ጊዜ ወደ ጎንደር ይመጡ ነበር። ወደ ምህላውም አካባቢ አይቀሩም ነበርና ከነዚያ 3ቱ አሁን አንድ ደግ ሰው የሚያገኛቸው ሰው ደውል አረፉ እኮ ምን ነው ሲባል ተመረዋል። በጣም እባክህ ውሰደን ነው፣ ሌላ ልመና የለም፣ እባክህ ውሰደን ነው። እና እመቤታችን አጥብቀው ለምነው ኖረው ያው በ21 አረፉ መስከረም 21 ቀን። እና በጣም አሉ ከሚባሉት አንዱ እሳቸው ነበሩና ቅዱሳን አሉን። ልዩነቱ ምንድነው? እኛ እንዳናውቃቸው መሆናችን ነው። ያመጻችን ብዛት ነው። ለሁሉም ድሮም ዘንድሮም ተሰውሮ የሚኖሩ ብዙ ቅዱሳን አሉ። በነገራችሁ ላይ የስውራን ጉባኤ የሚባል አለ። ጥንት አንስቶ ዛሬም ባለ ቅዱሳን የተሰውሩት የሚሰበሰቡበት ጉባኤ የት ነው የሚደረግ? ማን ያውቀዋል? እንደሚደረግ ግን እናውቃለን። አሁንም ዛሬም አለ። ነገር ግን በዚህ ስም የሚነግዱ ሰዎች አሉ። የስውራን ጉባኤ ተገኘ አንዱ መጥቶ የስውራን ጉባኤ ያለበት ተገኘው ብሎ አለኝና አይ እንደው ጥርስ ሞኝ ነው። እንደው ስውራን የሚላቸው እንደማን ነው? ለመነኮሳት ተሰብስበበት ቦታ ተገኝቶ እኮ ነው። አጋጣሚ ደግሞ እነዛኞቹ ግማሾቹ ከማን ጋር የሚገናኙ ናቸው? የዓለም ብርሃን የሚባሉ ተንኮለኞች ጋር የሚገናኙ ራሳቸው እንደ ስውራን። በነገራችሁ ላይ አንዱነትን እንነጋገር። መሰወር ጽድቅ አይደለም። አንዳንዴ ጽድቅ መገለጫ ሊሆን ይችላል። ምክንያቱም ደናላችሁ አስቡት እስኪ ሰይጣንን ማየት እንችላለን? ይሰወራል አይደል? እና የሱ ወዳጆቹን አይሰውራቸው እንዳናያቸው ማድረግ አይችልም? ጸመ ሰውር የሚባል ጥንቆላ አለ እኮ። ያን ተቀባብተህ እኮ መሰወር ይችላል። የሆነ ነገር ተደጋግሞ እኮ ይሰወራሉ። መሰወር ጽድቅ አይደለም። ቅድም ሙት ማስነሳት ብያቸዋለሁ። ሙት ማስነሳት ጽድቅ አይደለም። የእንታ ኃይለ ሥላሴ መምህራችን ሁልጊዜ ይሉኝ ነበረ፣ ልጄ ተአምር ሁሉ ምን ይደንቀሃል ይሉኛል። የእንታ እውር ማብራት ድንቅ ነው በጣም፣ ጎባጣ ማቅናት ድንቅ ነው፣ ድዊ መፈወስ ድንቅ ነው። ከሁሉ ግን የሞተውን ማስነሳት ይደንቃል እየስላቸው። ከሱ የሚበልጥ እኔ ተአምር ልንገርህ። ምንድነው አልኳቸው። ድሃ ማብላት ይበልጣል፣ ፍቅር ይበልጣል። ይሄ እኮ የእሳቸው ቃል አይደለም። በኋላ ተምሬ ሳየው የቅዱስ ዮሐንስ አፈወርቅ ነው። አያችሁ፣ ሙት ማስነሳት ከገሃነመ እሳት አያድንም። ተአምር መስራት ለእግዚአብሔር ምኑ ነው? ምን ያደርግለታል? ጌታ ተአምር መስራትን እኮ የክብር መገለጫ አደረገው እንጂ እኮ ምግባር አይደለም እኮ። ተአምር መስራት ምግባር አይደለም እኮ።
በጎ ስራ ከሰሩ በኋላ የሚሰጥ ምልክት ነው፣ የክብር መገለጫ ነው። ያውም ወደው የሚያደርጉት ነገር አይደለምና ቅዱስ አባታችን አቡነ አብርሃም ወይም አባ ዘግሩም ያን ጊዜ ገና ብርሃነ መስቀል የሚባሉ የነበረ እዚያ ገዳማቸው እያሉ 44 ስውራን መጡ ወደ እሳቸው። ምን ሆናችሁ መጣችሁ ሲባል የህይወትህ ጣዕመ ዜና ሳበነ ልንጎበኝ መጣነ አሏቸው። እንኪያ ካንተ ጋር መሰነት እንፈልጋለን ቦታ ለይልን አሉ። 44 ቦታ ለዩላቸው። ጭው ያለ በራኮ ነው፣ ምንም ነገር የለም። 44 ቦታ ለዩላቸው። ኋላ ግን ሲያስቡት እነዚህ ሁሉ 44ቱ ውሃ ከምን ሊጠጡ ነው? ጌታዬ ለኔ ውሃ ዝነምህልኝ ጠጥቻለሁ፣ ለነሱ ደግሞ ከምድር አፍልቅላቸው። መልአከ እግዚአብሔር አዛቸው ሂድ እየዞሩ እያንዳንዱ በቆምበት ቦታ ሲባርኩ 44 ምንጭ ፈለቀ። 44ቱ አንዱ ለመጠጣት ወደ አንዱ እንዳይሄድ በዛው በጥሙናቸው እንዲኖሩ 44 ምንጭ ለ44 ቅዱሳን እንዳፈለቀ አይተው እነዚህ 44ቱ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ስም ማን ነው አሉ። ብርሃነ መስቀል እንከሰ ይኩን ስምከ ዘግሩም፣ ድንቅ ስራ መስራና ከዚህ በኋላ ዘግሩም መባል አለበት ብሎ ስም አወጡላቸው። በዚህ ምክንያት እስካሁን ድረስ አባ ዘግሩም ይባላሉ፣ አቡነ ዘግሩም ይባላሉ። እንዲህ ያደረጉ ሲኖሩ ከዚያ ስፍራ ፈንጠር ብሎ አንድ ቦታ አለ፣ ክፉ ሰዎች የተሰበሰቡበት አንዲት ዋንዛ ዛፍ አለች። እዚያች ዋንዛ ዛፍ ቁጭ ብለው ተንኮል፣ ክፋት፣ ሌላ ስራ የላቸው ተሰብስበው ማለት እኮ ናቸው። ሁልጊዜ እየሄዱ አባ ዘግሩም ተውባካችሁ እንክፋታችሁን ቢያደርጓቸው ይሰሯቸው። እንግዲህ የመጨረሻው ነገር ቅጣት ነው አይደለም? ተግሳጽ ነው፣ መቅሰፍት ነው። ያን ግን ማድረግ አልፈለጉም። ቅዱሳን ርኅሩሃን ናቸው። ጌታ ኢየሱስ ክርስቶስ ሆይ እነዚህ ሰዎች እዚህ ለጸሎት የሚሆን ስፍራ ላይ ተሰብስበው እንዲያደርጉ በመከራቸው ቢብለውኛል፣ ከዚህ ወሰድልኝ ወደምትወደው ስፍራ። በስጋ ነው ገደላቸው አይደለም። ሰዎቹም ዋንዛዋም ተነቅለው ጥርቅርቅ ብሎ ሄዱ። እንዲህ አድርገዋልና አባታችን ብዙ ደግነት ድንቅ ስራ የነበራቸው ቅዱስ ናቸው። ከሁሉ የሚያስገርመው ቅዱሳን መምህራችን በዚያ በላይ ያሉት እንታ ምን ይላሉ? ቅዱሳን ጠላ መጠጣት ይወዳሉ አሉኝ አንድ ቀን። አረ የእንታ ምን አመጡት ነው? አይ ገዳም ስትሄድ ከገዳም ራሳቸው ተጠምቀው ታውቃላችሁ አይደል? ማታ ለናባሩ ይሁሉ በፋጋ ጠላ አይደል? ይቅርታ በአንኮላ ጠላ፣ በፋጋ ወጥ እና ከዛ ደግሞ እንደ ሰፌድ በሚመስል ነገር እንጀራ፣ ይሄ ዳቢው ማለት ነው ይላክላቸዋል እና ይቀምሱታል። እና እንደዚህ የጎንደ ተክለ ሃይማኖት የእንታሩ ጋር ሂጄ የጎንደ ተክለ ሃይማኖት አበምኔት ጠላ አባታችን እኔ ከተወለድኩ ጠላም ጠጥቻላ ከሚተውኝ እየስለች እንዴ አንተ ጠላ ስለ ጠላ መስሎ ነው እንዴ? እኮ የቅዱሳን ሀብት ነው፣ ጠጣ ዝም ብለዋል። እና እሳቸው ግን የእንታ ግን ያሉኝ የቅዱሳን ጠላ መጣት ይወዳሉ ያሉ እዚህ ከተማ የመጡትን ብዙዎቹ የብድ የመሰሉትን ያውቋቸዋል። እና በአባ ተክለ ማርያም አባ ተክሌ ተነስቶ ነው። እና አባ ተክሌ ሁሉ ጊዜ ጠላ መጠጣት ይወዳል። እኔም አውቃለሁ ብዙ ዓመት ስለሆነ በዚያ የነበርኩኝና ሳልፍ ተሾመ ይላል። ተክሌ እንዴት አደርክ? ጠላ ግዛልኝ እስቲ። በቃ ይሆነ ጠላ ግዛልኝ ነው። ዓርብ በጠዋቱ ማለት ነው፣ ሮብ በጠዋቱ ጠላ ግዛልኝ። እና አንድ ቀን ሳልፍ ተሾመ አቤት ጠላ ግዛልኝ። አንተ እኔ አይነ ስውር ምስኪን ሰውዬ ገንዘቤ ታገኛለህ ግዛልኝ ዝም ብለህ። ምንም የለኝም ኪሴ ባዶ ነው። 5 ብር ደብቀ አንተ ጠንቋይ በታወቀው ደግሞ እና መቼም ቅዱሳን ሌላ ደግሞ ምንድነው የሚያገለግላቸው ይወዳሉ። እና አንዳንድ ጊዜ ደህና ረድ ካላገኙ ምንድነው የሚያደርጉ? አህያ ነው ገንዘብ የሚያደርጉ፣ አህያ የሚታዛቸው ማለት ነው። እና አባ ዘግሩም ረድ ባልነበራቸው ጊዜ አህያ ነበራቸው የሚላላካቸው። አህያውን ጭነው የሚፈልጉበት ቦታ ይልኩታል። በራሱ ደርሶ አድርሶ ይመጣል። የሀገሩ ሰው ስለሚያውቅ ይልኩታል። እሳቸው የላኩትን አውርዶ እነሱ ጭነው ይልኩታል። እና አህያው በዚህ ነው የሚኖር የነበር። እና አንድ ጊዜ በዚያ ማዶ ካሉ ሰዎች መካከል አንዱ መጥቶ አባታችን አህያውን ያውሱኝ ገበያ ጭኜ ልሄድ አላቸው። ምን ያህል ነው ልትጭነው ያሰብከው? ቅዱሳንን የሚያገለግሉ እንስሳት ክብር አላቸው። እመቤታችን የሸከመች አህያ ክብር አላት። በስንክሳር ውስጥ የተጻፈ አንድ ግብፃዊ ጻድቅ አለ አይደለም? በጣም ቆሪል ገመላዊ የሚባል 3 ግመሎች የነበሩት ቆሪል ገመላዊ አንድ ሰው አባቱ የቀበረው የቤተክርስቲያኑ ንብረት ጠፍቶ ንብረቱን ካላመጣ ትታሰራለህ ተብሎ ያን ፍለጋ ከአባ ቆሪል ሄደ። አባ ቆሪል ንገረኝ ብሎ እዚያ ስፍራ ሲደርስ እባክህ ንገረኝ አለው። አይ ነገ እነግርሃለሁ አሁን ዝም ብለህ እደር አለው አባ ቆሪል።
ከዚያ ሌሊት ለጸሎት ሲነሳ ያኛው ካህን ነው እዚያ ሊጠይቅ የመጣውና ሲነሳ ቅዱስ ቆሪል ለጸሎት ቆሟል። በመንፈቀ ሌሊት ግመሎቹ አብሮ ቆመዋል። ሲሰግድ ይሰግዳሉ፣ ሲነሳ ይነሳሉና ግመሎቹ አብሮ እንደዛ ሲያርጉ ያቸው። ሲነጋ ተልባ እየጫነ ነበርና ላግዛ አባት ያለው እሺ አለው። ከዛ ምን ብሎታል? አላቅማቸው እንዳትጭናቸው ብሎታል። ከዛ አንዱ ግመል የሚችለው መጠን አለ ጨመረበት ከዚያ ላይ። ምክንያቱም ቶሎ ስራ ለመጨረስ ቸኩሏል። አልነሳ አለ ግመሉ። ዱላ ብድግ አድርግ ሊማታ ግመሉ አፋውቶ በሰው አንደበት አባቴ ቆሪል ሊደበድበኝ ነው እንዳታስመታኝ ብሎ እና መጥቶ ስማኝ እንጂ ያለ ለምንድነው ያላቅሙ የጫንከው? አንተ ወደኔ የመጣ ሰዎች የማትችለው ነገር ጭነው በጨንቁ አይደል? ማትችለው ነገር መጥቶብህ አይደል የመጣ? ለምን እንስሳውንስ አለችሎታው ተጭነዋል? በላ ወርድለት አቅለ እና ልክ እንደዚህ ሁሉ ይሄንን አህያ ምን ያህል ነው አለው። ይሄን ያህል ነው ምንጭ ነው ብሎ ተናገሩ። ጥሩ ከዚያ በላይ እንዳትጭኑት ተላከ። ከዚያ አህያውን ጭነው ቀሪ ነበረ አህያው ላይ እንዳይጭኑት ቃል ገብተዋል። ስለዚህ ራሳቸው ተሸክመው ወንድማማቾች ናቸው። ሲሄዱ መንገድ ላይ ዱር ላይ ሲደርሱ አራ ከዚህ በኋላ ሰው ማያየንም እንጫ ነው ብለው እኛ ተሸክመን አህያ ያያለ ብለው ሲጭኑት ይለው ቁጭ ትንሽ ኮን የጨመሩበት ቢደበዱት ቢያረጉት ሰርታል እነሳለ። ትንሽ ቆይቶ አጼ ዳዊት ንጉስ በዛ ዘመን ነበሩ የጌታችን መስቀል ያመጡት ያጼ ዘርዓ ያዕቆብ አባት። የሳቸው ባለሟል የሆነ አንድ ሹማቸው በዚያ ያልፋል። ምን ሆናችሁ ነው? ደግ ሰው ኖሯል። አህያ ለነሳለን ምን ያጠፋችሁ ጥፋት አለ። ለካ እሱም ልባም ሰው ኖሯል። አረ እንደው ምንም ያጠፋ ነው የለም፣ ግን የአህያ የአንድ ጻድቅ ቄስ ነው፣ አንድ በበረሃ የሚኖር ጻድቅ ቄስ ነው ያዋሰና እና ከዚህ በላይ እንዳትጭኑት ብሎናል። እና እንደዛ ስናደርገው እስቲ አንሷት እሷን ነገር አለ። ብድግ ሲያርጉት አየው ብድግ ያችን ሲያነሷት መልሶ ሲጥሉት ይዶ ቁጭ። ከዚያ ይሄንን ቅዱስ ሰው አገናኙኝ ብሎ አላቸው። ሄደው ከግሩ ወደቁ። ወዲያውኑ በመንፈስ ቅዱስ አውቆ ምን አላቸው? ለምንድን ነው ያለ መጠኑ የጫናችሁት? ያለ መጠኑ ከመጫናችሁ ላይ ለምን ተዋሻላችሁ? ዳዊት ወሐሰት ርዕሰ አመጻ ሐሰት የኃጢአት ያመጻ ሁሉ ራስ መሆኗን እንደተናገረ አታውቁም ሁሉ በገስጿቸዋል። እንዲህ ያደረገ ሲያገለግል ኑሮ እንግዲህ አርፏል። ካረፍቱ በፊት ግን ብዙ ስራዎች በነገራችሁ ላይ ይሄ ሁሉ ተአምራት በሚያደርግበት ጊዜ ቆብ የለውም፣ አልመነኮሰም። ለመንኩስና አልበቃሁም ብሎ ይህን ሁሉ ተአምራት እያደረገ ለገና ለመንኩስና አልበቃሁም ነበር የሚል። እኔ አንድ የሚያስገርመኝ ነገር አባ ሀሩይን ታስታውሷቸዋላችሁ አይደል? እዚህ የነበሩትን አባ ሀሩይ ከማረፋቸው 6 ወር በፊት ነው የመነኮሱ። እንግዲህ 80 ዓመት ነው በመናን ይኖሩ። አይነ ስውራ አብርተዋል፣ ሙታን አንስተዋል። ስንት ያደረጉት ተአምር አለ ተደብቀው። ስንት እዚህ ደብር እንኳን ያደረጉት ተአምር ስንት ነው። ያ ሁሉ ነው ግን መንኩስና የምትባል ነገር የለች። የመነኮሱ ተገደው ነው እረፍት ደርሷልና መንኩስ ምትመነኩስ ዋልድባ ነው የምትቀበሩ ዋልድባ ነው ተብሎ ዋልድባ ነው የተቀበሩ። የሚገርማችሁ ነገር መቃብራቸውን የሚያቀሰው ቢገኝ እንዴት ጥሩ ነበር። አሁን አቡነ ተክለ ሃይማኖትን አቡነ እንጦንስን የመሰሉትን እኒያን ጻድቅ በዘመናችን ያየናቸው እኔ በእውነት ይሄንን መላቸው እኔ በድፍረት አይደለም በሁለት ምክንያት ነው። አንደኛ ህይወታቸውን ላወቀ ከና አባ እንጦንስ ከና አባ መቃርስ የሚያንስ ነገር የላቸው። ይሄን ግን ያልኩ ነው አይደለም እንታለ ስላሴ ናቸው። ልንገርህ የአባ ህሩይ አቻ እና አቡነ ተክለ ሃይማኖትና እና አባ እንጦንስ ናቸው ያሉኝ እሳቸው ናቸው። ምክንያቱም አብረዋቸውን ይኖር ያውቋቸዋል፣ ምስጢራቸው ብዙ ያውቃሉ። እነመቼ አባቶቻችን ምስጢር ሸፋኝ ስለሆኑ ስለ እንተ ሀሩይ እኮ ጥቂት ነው የምናውቅ። እንታለ ስላሴ ራሱ እኮ ብዙ ነው የነገሩኝ አይመስለኝም፣ ጥቂት ብቻ ነው። ይገርመኛል። እና አባትና እዚያች ፎቅ እግር ላይ ተቀምጠው አንድ ቀን ስለ ራሳቸው ሙሉ ታሪክ ስለ አባ ሀሩይ የሚነገሩኝ እዛች ላይ ነው። አባትና የአባ ሀሩይ ተማሪ አይደሉ? ተማሪ ናቸው። ስታዋቸው ግን ሁለቱ ቆመው አባትና ሽማግሌ አባ ሀሩይ ልጅ ነው የሚመስሉ። ያ እንግዲህ በጸጋ ነውና መንኩስናን ሊቀበሉ በዚያ ዘመን አቡነ ገብረ መንፈስ ቅዱስ ምድረ ከብድ ነበሩ። ግን እግዚአብሔር የፈቀደላቸው ከማን ነው? ከአባ ብሶይ ሄድ መንኩስ ተባሉ። ከአቡነ ገብረ መንፈስ ቅዱስ። አባ ብሶይ ማለት የአቡነ ገብረ መንፈስ ቅዱስ ረድ ናቸው። እና ከሳቸው ዘንድ ነው መንኩስና ተቀበሉ። ብዙ ስራ ሰሩ። ለሁሉም ማጠቃለያ እንዲሆነን ሁለት ነገር ብቻ እንመልከት። አንደኛ አባታችን አባ ዘግሩም አብርሃም የተባሉ መቼ ነው የሚባለው የሚለውን ነገር እንይ። ሊመነኩስ ወደ አባ ብሶይ ሲሄዱ እንግዲህ ገብረ መንፈስ ቅዱስ ብሶይን አመነኮሱ። ብሶይ አባ ዘግሩምን ማለት ነው። ሄደው ሲያመነኩሷቸው እንግዲህ ስም ይቀየር የለ ጌታችን ለሐዋርያት እንደቀየረ ሲመነኩሱ አባቶቻችን ስማቸው ይቀየራል። ግን ክርስትና ስማቸው ባይቀየር ጥሩ ነው። ብዙ ጊዜ አንዳንዶቹ ክርስትና ስማቸው ነው ሊቀይሩታል ሲያመነኩሷቸውና ክርስትና ስም ማኅተመ ቅድሳት ነው። ሲቀይሩ በዓለም ሲጠሩበት የነበረውን ስም ቢቀይሩት ይሻላል። ይሄንን ደስተኛ አይደለም።
እና ሄደው ልክ ሲያመነኩሳቸው ስም እንደሚቀይሩ ስለሚያውቁ አባቴ ብሶ ያቤት ስሜን አይቀይሩብኝ ብዙ ቅዱሳን ያወጡልኝ ነውና አይቀይሩብኝ አባ ብሶ ደግሞ እኔ የአባቶችን ሥርዓት አለውጥም እቀይራለሁ 3 ስም ሰጣለሁ እጣ አውጣ ብላለችው ከ3ቱ ስም ሲያወጡት አብርሃም እስቲ እንድገመው ሲያወጡት አብርሃም እስቲ እንሰልሰው ሲያወጡት አብርሃም አይ አባቴ ብሶ ያቤት ይሄስ የመንፈስ ቅዱስ ሥራ ነው ከልጅነቴ የአብርሃምን ሃይማኖት ይዣለሁና እቺ ስም ትገባኛለች ብሎ ከዚያ በኋላ አቡነ አብርሃም ተባሉ እውነት ለመናገር ግን አባ ዘግሩም በተአምራቸው አብርሃም የተባሉ በደግነታቸው ምክንያት ነው ያሰኘው መፍቀሬ ምጽዋት መፍቀሬ ነዳያን ይባላሉ አንድ ነገር ልንገራችሁ ዛሬ ዘረውሃ በለነዳይ ነው አይደል አባ ዘግሩም ወይም አቡነ አብርሃም ከጃቸው ላይ ምንም ነገር አድሮ አያውቅም ለነዳይ ነው የሚሰጡት መመጽወት ሲባል ምግብ እንዳይመስላችሁ አሁን 3 ቀንም 4 ቀንም 7 ቀንም ይጾማሉ አይደል ቁራሽ ያገኛሉ ሊበሉስ ሲሉ የሚገርማችሁ በአባ ዘግሩም በአት ደጅ አንድም ቀን ደሃ ጠፍቶ አያውቅም ከምን እንደሚመጣ ይታወቅም ስመ እግዚአብሔር ይጣራል ታውቃላችሁ ልንበላ ፈልገን ልክ እንደ አንጢላሪዮስ ድሮ እንዳደረገው ያለ ድንጋይ ወሮ ምን ነው ድንጋይ የሚመስል ዳቦ ወሮ አናቱን እንደሰበረው አሁን አንዳንድ ዚህ ልንበላ ስንል እኔ ራሱ አሁን ዘባት እዛች በቀረ ተቀምጬ እንትስል ይሄ ሳንቲም ስጠነ ምናምን ያለም ይመጣል የቸገረው ሰው ያንኳኳል አሁን በበላበት ምን አለ እንላለን በተለይ ምን በላውን ከሆነማ ችግር አስቡት ሰው ከምጽዋት ማዕረግ ደርሷል የሚባለው የኔ ቢጤ ሳይ ደስታ በሞት ደስ ይላቸዋል በጣም ደስ ይላቸው ነበር እና ደቀ መዛሙርቶቻቸው ግን አመነኮሱ በኋላ ብዙ ደቀ መዛሙርት ስላፈሩ ደስተኞች አይደሉ አባታቸው በመጠን አድርገው ለሁሉም እኮ ልክ አለው ስለ እህሉ አይደለም ጦም ስለማደራቸው አይደለም ከባታቸው ወጥተው ሲሄዱ የሚሰጡት ሲያጡ ስለ እግዚአብሔር ብሎ ሲሏቸው አጽፋቸው እና አንዳንድ ቀን ሲሄዱ ራቆታቸውን ነው ተሰውረው ይገኛሉ ሙሉ ሰጥተው ጥምጥምነሽ ቆብ የምንኩስና ቆባቸው አይቀርም መስጠትም ብሎ እና አንድ ጊዜ እንደዛ ራቆታቸውን አገኛቸው ደቀ መዝሙራቸውና ደቀ መዝሙር መምሩን አይቆጣም ተቆጣቸው አባታችን ለምን በልክ አታረገው እንዴ ሁሉም ነገር ልክ አለው ከዛ ሄዶ ልብስ አመጣና ይሄ እንዳሰጥ ነግሬ ያለው አለ ልጄ እኔ እኮ ለጌታዬን ማበድረው አትከልክል ግድ የለም እንዳትሰጥ ብያለሁ ወጥቶ ሄደ በኋላ ሰጠውት ይላል ዓለም አረጋ አይችሉም ኋላ ግን ያንን አድርገው መንገር ላይ ሲሄዱ ባህር ሞልቶ አገኙ ሁሉ ሲጨንቀው ለዚህማ ምን አለ መስቀላቸውን አውጥተው በስመ አብ ወወልድ ወመንፈስ ቅዱስ ብለው ግራና ቀኝ ተከፍሎ ተሻግረው አልፈዋል እና ይህን ሁሉ ድንቅ ተአምራት ሲያደርጉ ኑረው ያረፉ ሐምሌ 6 ነው ዛሬ እዛ አደል የሚባል ስፍራ ላይ ሄደው ገዳም ሲያንጹ ንዋያተ ቅድሳት ታቦት ከምን ይምጣ ከሰማይ መልአከ እግዚአብሔር መጥቶ ዛሬ ጥቅምት 24 ቀን ታቦቱንም መስዋዕቱንም ሰጥቷቸው የቀደሱበት ቀን ነው ዛሬ እንጂ እረፍታቸው ሐምሌ 6 ቀን ነው የሚከበረው አባታችን አብርሃም ዘግሩም ጌታችን በሰማይ ወርዶ አብርሃምን መስለህ ኑረሃልና አብርሃም ከገባበት አስገባሃለሁ ብሎ ቃል ኪዳን ሰጥቷቸው ነው ያረፉ እግዚአብሔር አምላካችን በረከታቸውን ያሳድርብን ሌላኛዋ ኢትዮጵያዊትና ዛሬ የምናከብራት እናታችን ቅድስት ጸበለ ማርያም ናት ጸበለ ማርያም ጎንደሬዋ ጻድቅ እንላታለን በጣም እንድታውቁት የሚያስፈልገው ነገር እዚሁ ጎንደር ከተማ እዚሁ ላይ ነው የተወለደ እዚሁ ጎንደር ከተማ ቃሃዳር ማለት ነው መቼ የዛሬ 650 ዓመት በፊት ማይሌት ጽጌን ታውቃላችሁ አይደል ማይሌት ጽጌን የደረሱት ሁለት ቅዱሳን ናቸው አይደል አባ ጽጌ ድንግልና አባ ገብረ ማርያም አይደል አባ ገብረ ማርያም የሷ ያዕቆብ አባት ናቸው ያመነኮሷት ገብረ ማርያም ዘደብረ ሐንታ ናቸው ይህች ቅድስት እናት ሰዓት ላለመውሰድ ሁለት ነገር ብቻ ላስታውሳችሁ ስለዚህ ቅድስት እናት ምጽዋት በጣም ከመወደደው የተነሳ አካላውን ቆርጣ በተሰጥ በወደደች ከምጽዋት ፍቅሯ የተነሳ ነዳያንን ስትፈልጋቸው ነው እና አንድ ቀን የለኔ ቢጤ ልትሰጥ ብላ ስትወጣ አንዲ ኔ ቢጤ ቁስልስል ያለ ተቀምጧል ምጽዋት ለመናት ሰጠችው እባክሽ ሰውነቴ እንዲህ እንደምታየው ነውና ተሸክመሽ ትንሽ ምዕራፍ ወሰጂኝ ብሏል እሺ ብላ ተሸከመችው ብጽይት አንቲ አላት ግን ያኔ ቢጤ አይደለም መድኃኒታችን ክርስቶስ ነው ክርስቶስን ያዘለች ትባላለች ደሃም በማዘል ደሃ መስሎ መጥቶ ከጇ ምጽዋት ተቀብሎ ታዝላ አዝሎ ቃል ኪዳን ሰጥቷታል ከሲኦል ነፍሳት እንድታድን ታውቃላችሁ ቆማ ምጸልይበት ስፍራ ሙታን ከታች ይጮሁ ነበር እባክሽ ለምኝልን ከሳቱ አድኝን እያሉ ስታለቅስ ትቆይና እንባዋን ከጣኑ ላይ ታፈስዋለች ጣኑ ይጠቁራል ከንባዋ ብዛት ያን ካህኑ ሲያጥኑ መላእክት መጥተው ደስ እያላቸው ይዘውት ይሄዳሉ ነፍሳት ከሲኦል ይወጣሉ በዚያ ምክንያት እና ይህች ቅድስትና ዛሬ ዓመታዊ በዓሏ ነው ሌላኛው ጥንት ከነዚህ ሁሉ ቅዱሳን በፊት የነበረ የአባ አንጦንስ ደቀ መዝሙር የ4ኛው መቶ ክፍለ ዘመን ታላቅ ኮከብ አባታችን ኢላሪዮን ወይም አባ አብላሪዮስ
መነኮስ መስተጋድል ይለዋል። ይሄ ቅዱስ ሰው ፈላስፋ የነበረ ክርስቶስን የማያውቅ ገና በሕፃንነቱ ፍልስፍና ተምሮ ታዋቂ ፈላስፋ ሆነ። የት? ጋዛ ፍልስጤም፣ እስራኤል አካባቢ። ኋላ ፍልስፍና ትምህርት ያልተማርከው በግብጽ አለ ሲባል ግብጽ እስክንድርያ ይወርዳል። እዚያ ፍልስፍና ሲማር ክርስቲያኖች የሚያጠኑትን ነገር ያል ሲያዳምጠው አዲስ ነገር ነው ያልተማረው። እስቲ ልማረ ብሎ እንደ ፍልስፍና ይማራል። እየቆየ ሲጣፍጠው ማንን ያገኘዋል? ቅዱስ ለእስክንድሮስ የ318 ሊቃውንት ሰብሳቢ ሲተረጉምለት አሳመነው፣ አጠመቀው፣ ክርስቲያን አደረገው። በዚያ ወራት አባ እንጦንስ ምንኩስናን እያስፋፉ ነበር። ላከኝ አለው። ወደ አባ እንጦንስ ሄደ። ከሳቸው ዘንድ መነኮሰ። ከዚያ ወላጆች ሞቱ ተብሎ ሰማ። በገድል እያለ በምድረ ግብጽ እያለ ሄደ። ቢሄድ በጣም የሀገሩ ሀብታም ናቸው። ሀብት ንብረት ሞልቷል። በሙሉ ለነዳያን አካፍሎ 74 ሳንቲም ሳይዝ ሶሪያ ገዳም ገባ። እዚያ ሲጋደል ታላቁ ኤጲፋኒዮስን እነ ቅዱስ ሉካያኖስን የመሳሰሉ ታላላቅ ቅዱሳንን ወልዶ ነው ያረፈ። 67 ዓመት በገድል በቅድስና በ7 ቀን አንዴ ሳር እየተመገበ ማለት ነው የኖረ ይሄ ቅዱስ እግዚአብሔር በረከቱን ያሳደረብን። የአባ ዘግሩም እና የአባ ብየግዚን አንድ ተያያዥ ነገር እናነሳና እንጨርስ። አባታችን ዘግሩም አንድ ጊዜ እንግዶች እነሱ እንግድነት ሄደው አንድ ቦታ መነኮሳት አሉ፣ የእሳቸው ልጆችም አሉ እና ልጆች የሚበላ ነገር አላችሁ ወይ ብለው ይጠይቃሉ። ምክንያቱም አባ ዘግሩም በአካባቢው የራበው ሰው ካሉ ይታወቃቸዋልና አዋልን አባታችን እንኪያስ አቅርቡን እንብላ ብለዋል። ቀረብ ሲል ልጆች ይህንን ማዕድ ለምን ለክርስቶስ አንሰጠውም ብሏል። ምን ለማለት ነው? በደጅ ድሆች አሉ እንስጣቸው። እኛስ ድሆች አይደለን ምን አለን? እነሱ እንግዳ ናቸው፣ እኛስ እንግዶች አይደለን? ግዲላችሁ ልጆች በጣም ተበሳጩ። እኩሉ አዘኑ። ተው ልጆች እግዚአብሔር ለኛ የሚሰጠን ይሰጠናል ብሎ ግድ ብለው ወስደው ለነዳያን ሰጡት። በጣም እነዚያኞቹ አዘኑ። ወዲያውኑ አንድ እንግዳ ሰው መጣ። ምን ፈልገ ነው ሲባል አባቶችን ፈልጌ። ማንን? እኒህን አባት አባ ዘግሩምን ማለት ነው። ለምን የፈለካቸው? እንዲባርኩኝ ብዬ። እሺ ግባ። ሲገባ አባቴ ትንሽ ስጦታ አምጥቻለሁና ባርከኝ። ምንድነው? ቢወጡ ምግብ ነሽ እህል ነሽ ተጭኖ ጠቅላላ። ሁሉ መነኮሳት መጥተው ከአባ ዘግሩ እግር ወደቁ። አባታችን ይቅር በለን አጥፍተናል፣ ያንተ መንገድ ነው ጥሩ። ይሄንኑ የሚመስል ነገር አቡነ አብየ ጊዜ አድርገዋል። አንድ ጊዜ ማታ ላይ አመሻሽ ላይ እንደዚህ ምግብ ተቀምጦ እያለ ልጆችን አቅርቡ ምግብ ይላቸዋል። አቀርቡ ያለውን ሁሉ ሳታስቀሩ አቅርቡ አላቸው እና ምን አሉ? አይ ዛሬ አባታችን አብየ ጊዜ እንደራበና አውቆ እኮ ነው አሉ። ግን አቡነ አብየ ጊዜን የሚያደርጉት እንግዳ እየመጣ እንደሆነ አውቀው በሙሉ አቅርበዋል። ቀረበ። ሊበሉ ሲሉ ቆይ አትበሉ፣ ቆይ ትንሽ ታገሱ። መጥቶ እዚያ ተንኳኳ። ግቡ እንግዳ ገባ። ባሉ እንግዶቹ ስጧቸው። መነኮሳቱ ተበሳጭተው ሄደው ለእንግዶቹ ካቀረቡ በኋላ ማለት ነው ዛሬ እንጂ እችን መረታ ገዳም አናድርባትም፣ ሁለተኛ ሌላ ገዳም ነው የምንሄድ፣ በራብ ሊገለን ነው። እንግዶቹ ከበሉ በኋላ ሄደው ተመልሰው ደቀ መዛሙርቱ ልጆች ኑ በሉ የተረፈው ብለው አላቸው። ቢመጡ እንግዶቹ ያውሉ በልተውት እንዳለን በሉ ተመገቡ፣ ደግሞ እግዚአብሔር ሲነጋ የሚያመጣልንን በረከት ታያላችሁ ነው። ሲነጋ የሀገሩ ሰው በሙሉ እህል ጭኑ ለስንት ዓመት ቀለው የሚሆን ለገዳሙ ማንም ሳያዛቸው መጥቶ መነኮሳቱ ከግራቸው ወድቀው ይቅር በለን ብለዋቸዋልና ጻድቃን ጎና ናቸው። እንዲህ ያለ ነው። እግዚአብሔር ሁሉንም በረከት ያሳድርብን። ወደ ርዕሳችን ተመልሰን እናጠቃለን። ርዕሳችን አንተንም ይቆርጣል ነው አይደል? ኪያከን ያወቀየከ። አሁን የተነሳነበትን አንድ ኃይለ ቃል አስታውሱት። በሮም ከተማ ውስጥ ችግር ነበረ፣ እርስ በርስ መለያየት፣ አንዱ በአንዱ ላይ መመካት። እንድታውቁት የሚያስፈልገው ነገር መመካት ጎዳናዋ ብዙ ናት። ለምሳሌ አንድ ሰው በጸሎት የመካለው ብሎ ቢል ጥሩ ነው አይደል? በጸሎት መመካት ሁለት አይነት ፈሊጥ አለው። አንዱ ስጋዊ፣ አንዱ መንፈሳዊ ነው። አንዱ በጸሎት መመካት የኔ ጸሎት ሙያ ይዘጋል፣ ትዕቢት ነው። ሁለተኛው በፈጣሪ ብሎ ያስተረጉማል፣ እሱ አይነቀፍ። ቅድስት እናታችን ሐና በጸሎት ሐና ምንድን ያለችው? ይትመካ ባእል በብዕሉ፣ ገንዘብ ያለው በገንዘቡ አይመካ። ይትመካ ኃያል በኃይሉ፣ ጉልበት ያለው በጉልበቱ አይመካ። እሱን ተናግራለች። ከዚያ ምን አለች? በማን ታዲያ እንመካ ትሉኝ እንደሆነ ዘሰ ይትመካ በዝለ ይትመካ በአይምሮ ወበልቦ እግዚአብሔር። እግዚአብሔርን ቸርነት፣ አዋቂነት፣
ፈራጅነት በማወቅ ብቻ። ትምክህት መነሻዋ እንደ ግለሰብ ብዙ ነው። እንደ ማህበረሰብ ግን ትምክህት መነሻዋ ምንድናት? የኔ ጎሳ ይበልጣል፣ የኔ ወገን ይበልጣል። አሁን አይታችሁ ከሆነ በዚህ በሀገራችን ባለፈው 50 ዓመት በተዘራው ተንኮል ምክንያት ሁሉ ሰው የራሱን ጎሳ ታሪክ ይተርካል። አማራ እኮ መነሻው ከዚህ ነው፣ ትግሬ እኮ መነሻው ከዚህ ነው፣ ኦሮሞ አንዳንዶቹ ጥንት ዓለም ሲፈጠር ነው። ኦሮሞ ከየት ነው የመጣ? ዓለም ሲፈጠር ነው የመጣ። አማራ ከየት ነው? የዓለም ሁሉ ጀግና መሰረት ነው። ትግሬ ከማን ነው? እንዴ ሳባ ንግስተ ሳባ ምናምን ሁሉ የራሱ ማጋነኛ አለው። በነገራችሁ እኔ ለምን መሰላችሁ ሁሉንም ብንጠቀምበት አይከፋም። ለምሳሌ ኦሮሞ መባል ችግር የለውም። ወረ ኦሞ ወንዝ ተከትሎ ልማት አልምቶ መኖር ምን ነውራለሁ? አማራ ነፃነትን ማስጠበቅ ምን ነውራለሁ? መገለጫውን ነው የምነግራችሁ ኦሮሞ ምን ማለት እንደሆነ። አማራ፣ ትግሬ አንዳንዱ በንግድ የሚተረጉመው አሉ፣ አንዳንዱ ከታቦተ ጽዮን ጋር በተያዘው ታሪክ የሚተርከው አለ፣ አንዳንዱ ከየመን ጋር በተያዘ የሚተርከው አለ። ምንም ይሁን ምን ግን ሰዎች አስቡት፣ አንድ ነገር ወቁ። ራስን ማግነን ኃጢአት ነው። የወገንን ክብር መግለጥ ግን ችግር ላይ ኖር ይችላል። ለምሳሌ ሰዎች ወገኖችን ሲያዋርዷቸው፣ ለምሳሌ እኔ አንድ ሰው ጎንደርን ሲሳደብ ብሰማ፣ ጎንደርነትን ሲያቃልል ብሰማ እመልስለታለሁ፣ የጎንደርን ክብር ነግረዋለሁ። ይህንንም ማድረግበት ምክንያት ሁለት ነው። አንደኛ ጎንደርን መስደብ ጎንደርን የሰሩ ቅዱሳንን መስደብ ስለሆነ ለመልስለት ግድ ይለኛል። ሃይማኖትን ከመስደብ ያልተናነሰ ነው ብዬ ስለማስብ፣ ግን ጎንደርን መስደብ ሃይማኖትን መስደብ ነው እያልኩ አይደለም። ግን የሰሩ ስም ያወጡትን ከመስደብ ስለምቆጥረው አንድ። ሁለተኛ ነገር ይሄ ህዝብ ምን በደለ የሚሰደብ ማለት አባቶቻችን ምንድነው የሚለው? ቅዱስ ዳዊት የተናገረው ነገር አለ አይደል? መዝሙር 81 ላይ ምንድነው የሚለው? መዝሙር 81 ዳዊት የምትጸልዩ ካላችሁ ምንድነው የሚለው? እግዚአብሔር ቆመ እስከ ማይበራ ማለክት ይላል። እግዚአብሔር በማለክት መካከል ቆመ ወይ ኮይንን በማይከላ ማለክት እስከ ማይዜኑ ተኮይነኑ አመጻ አለና ወታደሉ ለገጽ ሀጣን ብሎ ፍትሁ ለነዳይ ወለእዋ ለማውታ። ሁልጊዜም ቢሆን አንድ ጥሩ ክርስቲያን ከተገፋ ወገን ነው አይደል የሚቆም? ሐቁን እንነጋገር። አሁን አነሰም በዛም ከ2013 ጀምሮ ትግሬ በያለበት ይታደን ነበር አይደል? የዛን ጊዜ ከትግሬ ጎን መቆም ኃጢአት ነበረ? ጽድቅ ነው። አሁን ደግሞ አማራ እየተባለ ይሳደዳል አይደል? ከዚህ ወገን መቆም ኃጢአት ነው? ጽድቅ ነው። ነገር ግን እንዳይገፋ ከጎኑ መቆም እንዳለ ሆኖ ግን አንድ ሰው ስለተገፋ ተነስቶ አማራ ከሌላው ይበልጣል ብሎ ከተናገረ እሱ ችግር ነው። ገብታችኋል? ማንም አይበልጥም፣ ማንም አያንስም። ሁሉም ሰው ነው። ትግሬ በለው ሰው ነው፣ አማራ በለው ሰው ነው፣ ኦሮሞ በለው፣ ጉራጌ በለው፣ ሶማሌ በለው፣ ማንም በለው ሰው ነው። ማንም ከማንም አይበልጥም። ፉክክሩ በታሪክ ከሆነ እሱን ታሪክ ለሰሩት ተውላቸው። ፋሲል ቴዎድሮስ በሰሩት አትመካ አንተ እንዲህ ያልሰራውን የሌለበትን ጌታ እኮ ይወቅሰናል። በቅዱስ ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም አባት አለን ብሎ ሲመኩ ምንድነው ያላቸው? የአብርሃም ልጆች በሆናችሁ የአብርሃምን ሥራ በሰራችሁ ነው። ቅዱስ ዮሐንስ መጥምቁም በቅዱስ ማቴዎስ ወንጌል ምዕራፍ 3 ብሏቸዋል። አብርሃም አባት አለን ብላችሁ አትመኩ፣ ከነዚህ ድንጋዮች መካከል እግዚአብሔር ለአብርሃም ልጅ ሊያስነሳለት ይችላል። አሁን የእስራኤላውያን ትምክህት ምን ጠቀማቸው? አዋቂ ነን ማለታቸው። እኛ እንበልጣለን። እስራኤላውያን ከዓለም እኮ ይበልጣሉ መብለጡን። ለምን? ብልጫቸው ምንድነው? እግዚአብሔርን ማምለካቸው። ሌላ ምን? ጥበባቸው ነው? ችሎታቸው ነው? አይደለም። እግዚአብሔርን ማምለካቸው ብቻ ነው ብልጫቸው። ያንን ግን መመኪያ አድርገውታል። ከትምክህታቸው ብዛት እኮ ማን ላይ የሚመኩ እንደነበር ታውቃላችሁ? የፈጠራቸው ያከበራቸው ክርስቶስ ላይ። ቅዱስ ጳውሎስ ለሮም ሰዎች ሲጽፍላቸው ምዕራፍ 9 ቁጥር 5 ላይ እንደተናገረው ሎሙ ሕግ ወሎሙ ስርዓት፣ ሕግ የሰጣቸው ስርዓት የሰጣቸው ከነርሱ ባህሪ ሰው የሆነላቸው ከነርሱ ዘር ሰው የሆነላቸው ክርስቶስን ይመኩበት ነበር። ምን እያለ ይመኩበት ማለት በሱ ላይ በርሱ መመካት ሳይሆን በርሱ ላይ መመካት። እኛ እኮ የአብርሃም ዘሮች ነን እንዴት ትለናለህ እያሉ የአብርሃምን ፈጣሪ አብርሃምን ጠርተው ሊመኩበት ማለት ነው። ይሄ ትምክህታቸው መጨረሻ አጥፍቷቸዋል። ለዛ ነው ቅድም የሰማችሁት በጊዜ ያነበብኩላችሁ ታሪክ ላይ ቅዱስ ጳውሎስ እስራኤላውያን ተመክተው ጠፉ፣ አንተም አትመካ ወማኮስ ኪያከን ያውቀከ። እነርሱ ስለታበዩ ነው ቆርጦ የጣላቸው። እስራኤላውያንን ስንት ጊዜ ነው የታገሳቸው?
በፈርዖን ሲፈትናቸው 450 ዓመት መሳፍንት ሲገዟቸው በዙሪያው የነበረው ሰው አሕዛብ በእነሱ ሲፈትናቸው ቢላቸው እምቢ አሉት። ጭራሽ በመጨረሻ አንድያ ልጁን ቢልክ ሰቅለው ገደሉ። ከዚያ ምን አደረገ እግዚአብሔር? ቤተ እስራኤልን ቆረጣት። አሁን ተመልሳ ያቆጠቆጠች ምንድነው? በነገራችሁ ላይ አንዱነት ወቁ። እኛ እስራኤላውያንን አንጠላም። መጀመሪያ ክርስቲያን ስለሆነን ማንንም አንጠላም። እስራኤላውያንን ክርስቶስን የሰቀሉ በመሆናቸው እናዝንባቸዋለን። ስህተታቸውን ነውራቸውን እንጠላለን። እነሱን አንጠላቸውም። ምንድነው የሚባል? ቅዱስ ቄርሎስ ንስጥሮስን አለው ይባላል። ንስጥሮስ ክፋትህን ክደትን እጠላለሁ፣ አንተን ግን እወድሃለሁ። እና አንዳንድ ሰዎች ዘመን እኛ እስላም ይሁን እንትን አሁን እዛ ጋዛ በፍልስጤም እና በእስራኤል መካከል ጦርነት አለ አይደል? ከማን ወገን ነን እኛ? ከማንም አይደለንም። ከእስራኤልም ሰው ሊሞት አይገባውም፣ ከፍልስጤምም ሰው ሊሞት አይገባውም። ግን ጦርነቱ እየተደረገ ያለ በሁለቱም ጥፋት ነው። ፍልስጤም ውስጥ ያሉ ሰዎች ሐማስ በሉት ማን በሉት የራሱን ተንኮል የተሸከመ ነው። እስራኤልም ተንኮለኛ እንደ ሀገር የሀገር ተንኮለኛ ካላችሁ አሜሪካ እስራኤልም የመሰለው ሀገራት ብሪታንያ አንደኛ የዓለማችን የመንግስት ተንኮለኛ ካላችሁ በታሪክ አሁንም ድረስ አንደኛ። ለዓለም ህዝብ ሁሉ ተንኮልን የቀድሞ መንግስታት ተንኮል አይደለም ወንድነት ነው አይደል? ለምሳሌ የፋርስ ነገስታት ነበሩ አይደል? ዛሬዋ ኢራን ቀድሞ የቻይና መንግስታት ነበሩ። ቀድሞ የባቢሎን መንግስታት ነበሩ። ተንኮል አለ ውስጥ ለውስጥ። ታላቁ እስክንድር ተንኮል ነበር። የሮም መንግስት ተንኮል ነው እንዴ? ወንድ ከወንክ ሱሪ ካለ በሱሪ ትታገላለህ። ለዓለም ተንኮለኛነትን ያስተማረች ብሪታንያ ነች፣ እንግሊዝ ነች። አሁን ዓለም ላይ በጣም አሉ የሚባሉ 3 ተንኮለኛ መንግስታት እስራኤል፣ አሜሪካና ብሪታንያ ናቸው ይባላል። ያ ማለት ሌላው ጻድቅ ነው እያልኳችሁ እንዳይመስላችሁ። ቻይናም ተንኮለኛ ነች፣ ራሻም ተንኮለኛ ነች። እኛም ያው ነው። አቅም አጥተው ነው። በነገራችሁ ላይ ምንድነው ይባል? አቅም ያለው ተንኮለኛና አቅም የሌለው ተንኮለኛ አለ። አቅም ያለው ጨካኝና አቅም የሌለው ጨካኝ አለ። ባለ አቅሙ 10,000 ሰው ሲገል አቅም የሌለው ጨካኝ አንድ ሰው ይገላል። ሁለቱም ያው ናቸው እኮ። ይሄኛው አጥቶ ነው ያገኝ ያጠፋል። እና እስራኤላውያንን አንመካባቸውም። እንደውም ቅዱስ ጳውሎስ በመጨረሻው ዘመን ያምኑና ይድናሉ ብሏል። እንግዲህ ብዙዎቹ እስካሁን አምነዋል፣ አንዳንዶቹም አሁን እያመኑ ነው። በነገራቸው ላይ እስራኤላውያን ግራ ተጋብተው አይደል ያሉ? ገና መሲህ ይመጣል ነው የሚሉ። ሱባኤ ቀንሰው ከአበው ዕድሜ የተወሰነውን ቀናንሰው ክርስቶስ ግን አልተወለደም ነው የሚሉ። እና የሚገርባችሁ ነገር አንዲት ልጅ እዚህ ልጠይቀን መጣ። እኛንስ አይደለም ልጠይቅ መጣች፣ በአጋጣሚ ነው ሌላ ሰው ነው ልጠይቅ መጣች። እና መጣ ትነግረኛለች። እዛ ስንሄድ ያለ ቤተ እስራኤሎች ይሄዱ የለም ፈተና ይፈተናሉ። ከፈተና ውስጥ ምን የሚል አገኘነ? መሲህ ተወልዷል አልተወለደም የሚል አንደኛው ጥያቄ። ሁለተኛው ጥያቄ ማርያም የመሲህ እናት ናት ወይስ አይደለችም? 2 ጥያቄዎች አሉ አለ። ከዛ ግማሾቻችን መሲህ ተወልዷል ማርያምም የመሲህ እናት ነች ብለን መልስ ሰጠን። ግማሾቹ መሲህ አልተወለደም ማርያምም የመሲህ እናት አይደለችም ላቲ ስብሐት ብለን መለስን። የሚያሳዝነው ሁለታችንም የክሰነን ግራ እንደገባቸው እንድታቅ ብዬ ነው አለች። ግን ችግሩ እንዲያውቼ ልጅ ያቺ ሰው ማለት በክርስትናውና በአይሁድነት መካከል የምትዋልናትና ለካዚ መታ ሰው ደውሎ እዛ ለባሏ ያልሆነ ነገር ተነግሮ ተመለሳ ስትሄድ ያው እንዳትሆን አድርጎ ያው አሁን መቃብር በታችን ያለችው እሱም ታስሮ ነው ያለና አይጣል ነው ታሪኳ መጨረሻው። እኔ ዝም ብዬ ዛን ጊዜ ምን ነው እዚሁ እንዲሆነ ነገር ያኔ በርግጥ ይሄንን ማወራላችሁን ከስራ ምናምን ወደ 20 ዓመት አካባቢ ሊሆነው ይችላል። እና እስራኤላውያን ቢያምኑ ደስ ይለናል። በተለይ የኢትዮጵያን ከእስራኤላውያን ጋር የተለየ ቁርኝት አለን በሁለት ምክንያት። አንደኛ ደማችን ከደማቸው አንዱ ሆናል፣ አነሰም በዛም። ይህንን በተግባር ማወቅ ስለምንችል በተግባር አሁን ሪከርደሩ ከጠፋ በኋላ እንዴት እንደምናቅ ነግራቸዋለሁ። ግን በጥሬው እስራኤላውያን በየጊዜው እየፈለሱ እኛ ጋር ስለመጡ በተለይ በይፋዊው ደግሞ በምኒልክ ቀዳማዊ ዘመን መጥተው ከኛ ጋር ተጋብተው ተዋልደዋል። ሁለተኛ ነገር የሚያዛምደን ምንድነው? በዓለም በሙሉ ብሉይ ኪዳን ያለ ከኛና ከነሱ ነው። ብሉይ ኪዳንን የምንቀበለው ሁለታችን ብቻ ነው። እና ታቦተ ጽዮንን ምናምን ሁለታችን ነን። ታቦተ ጽዮን ያለችን እነሱ ታቦተ ጽዮን ይፈልጋሉ። ሰማይ ቢወጡ ምድር ቢወርዱ ታቦተ ጽዮን የት እንዳለች የሚያውቅ አንዱ መድኃኔዓለም ነው። እኛ አክሱም አለች እንላለን። ያለችበት የሚያውቅ ግን አንዱ መድኃኔዓለም ነው። እሱን ስላሴ ይቆቀው ግን አለች እንላለን። እኛ አክሱም እንላለን። ቀሪው ስላሴ ስራ ነው። ስላሴ ስራ ነው። እንዲያውም አክሱምን ካነሳው ዘንድ
ማጠቃለያ የሚሆነው እመቤታችን ድንግል ማርያም ስደቷን ሳላወሳ እንዲያው ብዬ ነው። እመቤታችን ድንግል ማርያም ከግብጽ ተሰዳ በዚህ በደብረ ቢዘን አድርጋ በደብረ ዳሞ አልፋ አክሱም ስትገባ አክሱም ላይ ስትደርስ በወቅቱ የነበረው ንጉስ ባዚን ይባላል። ባዚን እና ሊቀ ካህናቱ አኪን ይባላል። እና ሊቀ ካህናቱ አኪንን ባዚን ጠራውና ዛሬ የነቢያትን ትንቢት የማዳምጥበት ቀን ነውና ና አንብብልኝ ብሎ ይለዋል። ከታቦተ ጽዮን ካለችበት ምኩራብ ቤተ መቅደስ ፊት ለፊት ንጉሱ አደባባይ ያለው እዚያ ተቀምጦ እና አኪን የዚያን ቀን ተራው የማን ነው? የኢሳይያስ ትንቢት ነው። ከኢሳይያስ የሚነበበው ደግሞ ምዕራፍ 7 ነበር። ምዕራፍ 7ን አንብቦ ቁጥር 14 እና ምዕራፍ 7ን እያነበበ ምዕራፍ 7 ውስጥ ነው ድንግል ጸንሳለች የሚለው ዛሬ ላይ ያለ ያን እያነበበ እመቤታችን በዛ ባክ እንግዲህ የሥላሴ ሥራ አልፋ ሄዳለች። እነሱ አልፋቸው ታቦተ ጽዮን እዚያ እንዳለች ልጇ ነግሯት ገብታ እጅ ልትነሳ እና ገብታ እጅ ስትነሳ ከኋላ ተከትለዋቸው የመጡ 6 አንበሶች ነበሩ። በሙሉ በትንትና ለዚያ ያለው በሙሉ ከላይ ቅዱስ ገብርኤል ድምጽ አሰማቸው። አትደንግጡ፣ አሁን ያነበባችሁት ነገር ተተረጎመ። ድንግሊቱ በድንግልና ወልዳለች፣ ልጇንም ተሸክማ መጣለች። እና ታቦተ ጽዮን ገብታ እመቤታችን በርከክ ሸብረክ ብላ እጅ ስትነሳ ታቦተ ጽዮን ከዚያውና እሷም ሸብረክ አለች። ከዚህም የወጣ ብርሃን አክሱምን አጥለቀለቃት ይባላል። ከታቦተ ጽዮን እንግዲህ ታቦተ ጽዮንና አማናዊ ጽዮን የተገናኙበት አጋጣሚ ነበርና ታዲያ የትምህርት ማጠቃለያ ምንድነው ካላችሁ እኔ ቅዱስ ዮሐንስ መጥምቁ በቅዱስ ማቴዎስ ወንጌል ምዕራፍ 3 ላይ ምሳር ተቃጥቷል ይላቸዋል። ነግሯቸው ነበር። እስራኤል ከመቆረጣቸው ፊት ዮሐንስ መጥምቁ እንዳትቆረጡ ባካችሁ ምሳር መጥረቢያ ሊቆርታችሁ ተቃጥቶባችኋል። ይሄ መጥረቢያ ዛሬ እስራኤል ላይ አይደለም የተቃጣ፣ ኢትዮጵያ ላይ ነው። በመላው ዓለም ላይ ነው። የባሰ ግን ኢትዮጵያ ላይ ነው የተቃጣ። ለምን? የሕዝቡ አመጻ ማለቂያ የሌለው ሆነ። ጻድቃን ብዙ አሉ፣ የዋሃን ብዙ አሉ። በፐርሰንት ብናሰላው ግን 90% አመፀኛ ሆነ። ለምን ቢባል እስራኤላውያን ያን ሁሉ ሲጠፉ ከእስራኤል ጻድቅ ጠፍቶ ነው። 120 ቤተሰብ እስራኤላውያን አይደሉም እንዴ? 8000 የመጀመሪያው ቅዱስ ቤት የተቀደሰ 8000 ቤተሰብ እስራኤላውያን እኮ ናቸው። ኤርሚያስን የመሰለ ነብይ ያለ እኮ ነው እስራኤል የጠፋቸው። ጌታ ተናግሯል። ኖህን ዳንኤልን የመሰሉ ጻድቃን ቢነሱ እንኳን በዚያ ወራት ምሕረት አላደርግም ብሏል ሲበዛ። እና አንደኛ ኪያከን ያወቀ አንተንም ይቆርጣል ባለው አንደኛ እየራሳችን ላይ አንዳንዴ ትልቁ ችግር ነው ሰላችሁ። በክርስትና ውስጥ ደጋግሜ የምናገሩ ሰዎች የማይሰሙኝ ነገር አለ። ክርስትና ዕውቀት አይደለም። በዚህ ዘመን ወደዚህ አውርደነዋል። ዕውቀት አይደለም። ክርስትና እኮ ሳይንስ አይደለም። ክርስትና እኮ ፊዚክስ አይደለም፣ ኬሚስትሪ አይደለም። ክርስትና ህይወት ብቻ ነው። ህይወት ብቻ ነው እንጂ ወንጌልን ማወቅ በጭንቅላት ማጥናት ምን ቁም ነገር አለው? ምን ያደርጋል? በእግዚአብሔር ፊት ያስመሰግናል፣ ዋጋ ያሰጣል፣ ከእግዚአብሔር ከመጣላት ያድናል፣ ከመቅሰፍት ያድናል። እና በእውነቱ በዚህ ዘመን ለእያንዳንዳችን ለምን ቢባል መከራው የመጣቀን ጎዳናዋ 3 ናት። እስካሁን ድረስ እንደምታዩት መከራው እየገፋ ነው የሚሄድ። ግን ሰው ልክ አባቶቻችን 7 ካት እንመስላለን አይደለም? በኖህ ዘመን የነበሩ ሰዎች ውሃው መጥቶ ከቁርጭምጭሚታቸው ነው ይዘፍኑ ነበር፣ እስከ ጉልበታቸው ይዘፍኑ ነበር፣ እስከ ትከሻቸው ደርሶ ይዘፍኑ ነበር። እንደዛ ሆነናል እኮ። አሁን መቅሰፍቱ ከየት ነው ያለ? ከቁርጭምጭሚት ነው? ከጉልበት ነው? ከወገብ ነው? ማምለጫ የለም። ጊዜው ሲደርስ ዋናው ጥፋት ሲመጣ 3 ናቸው ቀዳዳዎቹ። ቀዳዳ 1 ከዚያ አስቀድሞ እግዚአብሔር ሲሸክፍ ከዋናው መከራ አስቀድሞ ሲወስድ፣ ቀዳዳ 2 መከራውን የሚችል ትከሻ ሰጥቶ ከሰማይታት ሲቆጥር፣ 3 እዚሁ ላይ ሆኖ ምርጦቹን በደመና ይሰውራል እንዳለው ቅዱስ ኤጲፋኒዎስ የሚሰውራቸው ይኖራሉ። ወደሚወስድበት ይወስዳቸዋል፣ ወደሞ ይሰውራቸው አይጣሉ። እና ብንነጋገር መደማመጥ አልተቻለም በእውነቱ። በኋላ ደግሞ በደረቅ አበሳር ጥብ ይነዳል ነው ችግር ነው። ስለዚህ ከሚነደው አካል ለመሆን ማሰብ ይገባል። ለዚያ ነው እግዚአብሔር እንዳይቆርጠን እስካሁን ድረስ ከልክሎት የሚኖር ቸርነቱ የእመቤታችን የቅዱሳን በምድር ያሉም ደጋጎቹ መልጃ ነው። ነገር ግን እግዚአብሔር ይላል ያንም አልቀበልበት ቀን ይመጣል። ያ ቀን እንዳይመጣ ነው እንደዚህ ያለ ኃይለቃል። ለዚያ ነው አሕዛብን ምን አላቸው ቅዱስ ጳውሎስ? ወማኮሰ ባይሆን እምቢ ብትል ግን አልሰማም ብትል እስራኤል ተቆርጠው የለ ያ ቀን ያወቀ አንተንም ይቆርጣል። ያ እንዳይመጣ ነው። ለዚያም ደግሞ
አባቶቻችን ሁሉ ጊዜ ቅዳሴ መጨረሻ የምትጸልይ ጸሎት አለች። ካህኑም በግዴለሽነት ነው የሚለው፣ እኛም በግዴለሽነት ነው የምናዳምጠው እንጂ በጣዕመ ዜማ ጸሎት ከተደረሰ በኋላ መጨረሻ ላይ ውዳሴ ማርያም ከመደገሙ በፊት ምንድነው የሚሉት ሊቃውንቱ? ሃሌ ሃሌሉያ ቅድመ ዓለም ለነበረ ዓለምን አሳልፎ ለሚኖር ክብር ምስጋና ይሁን። አቡነ ዘበሰማያት የሰማይ አባታችን ይትቀደስ ስምከ ስምህ ይክበር ይመስገን። ስረይ ለነ ኩሉ አበሳነ አቤቱ በደላችንን ደምስስልን ተውልን። ኢታብአነ ውስተ መንሱት ወደ ፈተና አታግባን። እግዚኦ አድነነ እምለትኪት ከዚያች ከክፉይቱ ቀን አድነን። ወባልሐነም ኩሉ መንሱት ከሚመጣው ፈተና ሁሉ። እቺ ከተባለች በኋላ ካህኑ አቡነ ሲል ምንድነው የሚል? ከለትኪት ይላል። ከክፉይቱ ቀን ከዚያች ከዘመነ መንሱት ፈተና ከበዛበት ዘመን ከታዘዘ መቅሰፍት ከነደደ እሳት ከግራ ቁመት ከገሃነመ እሳት ያድነን ይላል። መድኃኔዓለም ያድነን። ከዚህ በላይ ምንም ልጨምር አልችልም። የጻድቁ የሰማዕቱ የአባቶቻችን በረከት የእመቤታችን የስደቷ በረከት ጣዕመ ፍቅሯ በሁላችንም ላይ ይደርብን። ሀገራችንን ሰላም ያደርግልን። እንግዲህ አባታችን አብዬ እግዚእ ስማቸውን እንደጠራን በከንቱ አያስቀሩንምና በወር አንዴ ብቻ ሳይሆን ታውቃላችሁ መቼም ሰው አንድ ሰው ልዘክር ካለ በየቀኑ ነው መጥራት ያለበት። ሲሆን ቀድሞ አባቶቻችን ያደርጉት እንደነበረ በየቀኑ መምህሮቻችን እንደዚህ ያደርጉ ነበር። እስከ 700 እስከ 300 ቅዱሳን ስም ይጠራሉ። ስለ አባ ገሌ፣ ስለ ቅዱስ ገሌ፣ ስለ ቅዱስ ገሌ፣ ስለ እነዚህ ሁሉ ነው ማረን። አሁን ያን ሁሉ ስም ጠርቶ ሰው አይጠፋም። በእውነቱ ቅዱሳንን ስም የሚጠራ ሰው አይጠፋም። እኔ ጻድቁን ስም የሰማዕቱን ስም ከእመቤታችን ጋር አንዳድርጉ በየዕለቱ ነው የሚጠራ። ታቦታችን አይደለ እዚህ ስለሆነ የሁሉን ባንዘልቅ እንኳን የቻለ ብዙ ሊጠራ ይችላል። ደሱ እኮ አለ እና እሱ ስለሆነ ጻድቁን የሰማዕቱን ስም በየዕለቱ መጥራት ነው። እግዚአብሔር አምላካችን ከሰነት በረከት ረድኤት ያሳትፈን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር እጾስ ኃይል አሜን 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 አሜን።